ምስጢራችሁን ለማንም ባታወጡ ደስ ይለኛል የእውነት ለመናገር ማለት ነው። ቤታችሁ ውስጥ ወርቅ እንዳለ ብትነግሩት ቁልፍ ከፋች የሚሆነው ማን ነው? የነገራችሁ ሰው። ሌባ ከሩቅ አይመጣ ይባላል እኮ አይደል? ቁልፍ ከፋች ሆኖ ይኸውላችሁ ነገስታቱን ማሰብ እንችላለን። ግሸን አምባ ላይ ግራኝ መሐመድ እንዲወጣ የነበረው ግራኝ መሐመድ የግሸንን መውጫ ስለማያውቃት አንድ መንገድ በኋላ ስላለች በፊት እየተዋጉ ሲያስቸግሩት በኋላ መውጫውን ጠቁሞ ነገስታቱ እንዲሞቱ ያደረገው የገዛ ውስጥ ጠላት ነው። ስለዚህ ሰው ሊጠፋ የሚችለው በማን ነው ካላችሁ በገዛ ራሱ ጠላት ማለት በወዳጁ ማለት ነው። ተገልጠው ከሚዋጉን ይልቅ ቀርበው የሚዋጉን መስለው የሚገሉን ሰዎች ይበዛሉ። በዚህ ዘመንም እኮ ርቀው ከሚዋጉን ተገልጠው ከሚመጡ ከመናፍቃን ጠላቶቻችን በውስጥ ገብቶ ራሳችንን የሚፈትነን የራሳችን ጠላት ይበልጣል። ለዚህ ነው መጽሐፍ ሲናገር ምን ጸልይ ይላል መሰላችሁ? መጽሐፍ ከጠላቴን ይጠብቃለሁ ከወዳጅ አንተ ጠብቀኝ ይባላል። እስኪ በሉ ከጠላቴ በሉ። ሰውየው ጠላታችሁ ቢመጣ ቁጭ ብላችሁ ነው የምትገኙት? ቢያንስ መዋጋት ቢያቅተን እንሮጣለን ማለት ነው። ወዳጅ ተመልከቱ፣ ከጠላት መንከስ የወዳጅ መሳም ይከፋል። ከአይሁድ ክርስቶስን ሊይዙ ጭፍራ ይዞ ከመምጣት የይሁዳ መሳም ነበር ለክርስቶስ ክፉ። ስመው የሚሰጡን ሰዎች ናቸው የበዙት። አሁን ስመው ማለት ነው እንጠብቃቸዋለን እያሉ የሚገድሉን ሰዎች ናቸው የበዙት። ስለዚህ ተመልከቱ፣ ልመልሳችሁ ወደ ነገሬ። የሰው ጠላቱ የገዛ ቤተሰቡ ነው ማለት አንተ የምትኮነነው በውጭ ሰው ሳይሆን በራስህ በሕዋሳትህ ነው። እግዚአብሔር እገሌን ለምን ደግ አላረክም ሳይሆን ለምን ዓይንህን አልተቆጣጠርክም ነው ጥያቄ የሚሆን። ስለዚህ ሕዋሳታችንን እንድንገዛ መድኃኔዓለም ይርዳን። ይሁዳም ቢሆን የተኮነነው በማን ነው? በራሱ ፍላጎት ነው። በራሱ ወዶ ፈቅዶ ነው። ተመልከቱ። እንደዛ ስላችሁ ደግሞ እንዳታዝኑ። የራስ ወዳጆች ደግሞ ምኖች ናቸው? ሕዋሳቶች ደግሞ ወዳጆች ናቸው። ምን ካልክባቸው? ከቀደስካቸው ማለት ነው። ስለዚህ ምንድነው ያለው መጽሐፍ የተነሳንበት ፍላጎትህን የሚያጠግበው ማለት ሕዋሳትህ ወደ እግዚአብሔር ቢመለሱ በሕያውነት የሚኖርበት። ዓይን ተመልከቱ፣ ክፉ ነገር ቢሰራ ጠላት ከሆነ ደግ ነገር ቢሰራ ደግሞ ምን ይሆናል? ወዳጅ ይሆናል ማለት ነው። ስለዚህ ሰው በመጀመሪያ አስቀድሞ ማወቅ ያለበት በማን ነው? በሉ በራሱ በሉ እንጂ እንግዲህ በራሳችሁ ወቁበት፣ እናወቅበት። እግዚአብሔር እንድናውቅበት ያድርገን። ስለዚህ ጠላትን ቢታረቁት ወዳጅ እንደሚሆን የገዛ ፍላጎትን ቢቀድሱት ምን ይሆናል? ወዳጅ ይሆናል። ልብ ብላችሁ ስሙ። እጅ ወዳጅ ይሆናል። በዚህ እጅ ነው አባታችን አባ ሳሙኤል ዘዋልድባ ኢትዮጵያን ያስባረኩበት። በዚህ እጅ ነው እነ ቅዱስ ቶማስ ተመልከቱ ተቆርጠው የሰማዕትነትን ክብር ያገኙበት። በዚህ እጅ ነው እና አቡነ ተክለ ሃይማኖት ከኪሩቤል ከሱራፌል ጋር ሄደው አጥረው የመጡበት በዚህ እጅ ነው። እጅህን ብትታረቀው ወዳጅ ይሆናል። በዚህ እጅ ነው ተመልከቱ ብዙ አባቶቻችን የጸደቁት። መጽውታ የምትጸድቅበት እጅህ ነው። መንግስተ ሰማያት የሚያስገባህ ገንዘብህ ይሄ ነው ከቀደስከው ማለት ነው። ስለዚህ ተመልከቱ በዚህ ዓይን መጽሐፍ አንብበው በዚህ ዓይን አልቅሰው የጸደቁ ብዙ አባቶች አሉ። ቅዱስ ዳዊት አልቅሶ እግዚአብሔር እንዳይለየው ከሱ ነገድ እንዲወለድ ያደረገው በዚህ ዓይን ነው። በዚህ ዓይን ተመልከቱ። ይሄ ዓይን መቀለጃ መሆን የለበትም። ይሄን ዓይን መቀደስ አለብን። ይሄን ዓይን ስንቀድሰው ምን አድርገን እንቀድሰው ካላችሁ በዚህ እጅ ነው። ስምዖን ሰፋ ያሳይን ዓይኔን ነው የወደድሽው? አዎ ይሄን ዓይኔን ከሆነ የወደድሽው ዓይኔ ከእግዚአብሔር ጋር ከሚለይ ብሎ አውጥቶ መንግስተ ሰማያት የገባበት በዚህ ዓይን መጽደቅ ይቻላል። የማያጸድቀን ነገር ምን አለ በዚህ ዓለም? ምንም ነገር የለም። ገልብጠን ካየነው ደግሞ የማያስኮንንስ ምን አለ? እንኳን ዓይን እግዚአብሔር ራሱ እኮ መኮነኛ ነው እንዴ! ሌላ ነገር አመጣው መሰለኛል። እግዚአብሔር በራሱ ምንድነው ብሏል እኮ ሰሞኑን ምንድነው ያላት እመቤታችን? ዝንቱ ሕፃን ስዩም ለድቀቶሙ ወለተንሥኦቶሙ ለሕዝብ ተመልከቱ። ይህ ሕፃን ከእስራኤል ለሚነሱ ሰዎች ለመነሳታቸውም ለመውደቃቸውም ምክንያት ነው አለ። እስኪ በሉ ይሄ ሕፃን በሉ ለመነሳትም ለመውደቅም ምንድነው ምክንያት ነው። ክርስቶስን ያላወቀበት ሰው ይኮነንበታል። እንደማን? እንደ ይሁዳ። ይሁዳ ሸጦ አይደል እንደ የተኮነነበት? አይሁድ በክርስቶስ አላምን በማለታቸው አይደል የሚፈረድባቸው?
ዛሬም እስከ ዕለተ ምጽአት ድረስ የሚነሱ ሰዎች የሚፈረድባቸው በማን ባለማመናቸው ነው? በክርስቶስ። ክርስቶስ በራሱ ስናምንበት መድኃኒት ሲሆን ስንክደው ደግሞ ምንድነው? መኮነኛ ነው ማለት። ስለዚህ አውቀን እንድንጸድቅበት መድኃኔዓለም ይርዳን። ስለዚህ ይሄ ተመልከቱ፣ ይሄ አፍ ሐዋርያት የጸደቁበት ነው። ይሄ አፍ ተመልከቱ፣ አፍ ያጸድቃል። የሐዋርያት ተመልከቱ፣ ሴትና ሐዋርያ ሞቱ ባፉ ነው ይባላል። ሴትና ምን በሉ እንጂ ንገሩኝ፣ አትናገሩ? ሴትና ሐዋርያ ሞቱ በምኑ ነው? ሐዋርያት የሞቱት የተገደሉት አርሰው አይደለም፣ ምን ብለው ነው? አስተምረው። ያ ማለት ሴት ደግሞ ተናግራ ጠብን ታመጣለች ነው። የእናንተን ትቼዋለሁ። ሐዋርያት የታረዱት በሬ ወስደው አይደለም። ሐዋርያት የታሰሩት ምን ብለው ነው? አስተምረው ነው። ስለዚህ ምንድነው? በአንድ ምላስ መጽደቅ ትችላለህ ካወክበት። ካላወክበት ደግሞ ምን ማለት ትጀምራለህ? መኮነን። እግዚአብሔር መጽደቂያውን ያድርግልን።